ልጁ ማለት ነው ሴት ነው ያስታውቃል። እቃ ሳጥሉ አሁንም አፈን አትከፈት አይደለም። ይኸውልህ በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። ናውጣ በእናትህ ነው ያስወጩ በእናትህ ፓምፐርስ መቀየርም አስለምጂው። እሺ በሌለ ሰዓት ላይ ይወጣል። የኔ አባት ዝም በለው በእናትህ። ፓምፐርስ መቀየርም አስለምጂው። እሺ ይጠቅመናል። ናውጣ ልጅ ማጠብም ተለማመድ። ለምን አትወጣም? ያንን ፈርታ ነው የሄድኩት። ለዛ ስለሚጠቅመን ይከታው ቃል ነው። አይሽ እኔ ሩታ እኔ ማበድ አልፈልግም። ልጄ ነው ያለው ምናምን አይሰራም። ና ሂድ። እንደዚህ አሁን ከፋይ ምንም ልጅ ማየት የለም። ና ሂድ። ውጣ በቃክ። ሂድ ወጣ ከዚህ ቤት። ምንም አሰራም። ሰላም ልትረብሽኝ ነው የመጣው? እኔ ሰላም ልትረብሽኝ አንተ ስነ ስርዓት የለም ሲጀመር። ወደ ዘሬና ውጣ። ዘነክ ተውጣ። ሂድ ውጣ። እኔ ቆንጆ አምሮብሻል። መድኃኒ ዓለም አባቴ ድረስ እኛ ነውና ከወደድነው ነው የምናሳያቸው። የሚሰጡን ነገር ካልወደድነው አንተ አሳየው። እሱ ብሩክን ለሱ አሳየው። ሄርሚ ደግሞ እኔ ላሳይሽ። ሂድ። እሺ ነው ያው ወደዚያ ዞር ቀይ ተራ በተራ ነኝ። የኔን ቀድማ ለምን አንተ ያንን መረክ አይደል? ያንን ነይ። ስለዚህ ነይ ሄርሚ። ሄርሚ ወይኔ እንዴት አባቱ ነው የሚያምረው! በኢየሱስ ባይገርማችሁ ማለት ነው ኦዲየንሶች፣ ከነዚህና ከነዚህ እናንተ የቱን እንደሚያምር እናንተ ራሱን ትንተላላችሁ። እኔ ወንድሞች ወይኔ ስናምር። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ዛሬን ተመልሼ መጥቻለሁ። 1-2 ቀን ቪዲዮ አልሰራሁም ነበር። የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንግዲህ ዛሬም እንደተለመደው አዲስ ቪዲዮ ይዤ መጥቻለሁ። ያው እንደምታውቁት የምንሰራውን ቪዲዮ ታውቁታላችሁ። በተከታታይ ይዘን እንመጣለን ማለት ነው። በተከታታይ ይዤያቸው የሚመጣቸውን ቪዲዮዎችን ያው እያያችሁ ነበረ። ነገሮች ያው ለመተው ብፈልግም ያው አንዳንዴ የምናያቸው ነገሮች ሀሳብ ለመስጠት የሚገፋፉ ነገሮች ስለሆኑ ነው ተመልሼ የምመጣው በዛ ቪዲዮ ላይ ማለት ነው። እና ዛሬም እንደተለመደው እና አብርሽ በሌላ ቪዲዮ ባልጠበቅኩት መንገድ ደግሞ ሌላ ቪዲዮ ይዘው ስለመጡ በዛ ላይ ትንሽ ሀሳብ እንስጥበት በሚል ነው የመጣሁትና የቻናል ቤተሰቦች ይህን ቪዲዮ እያያችሁ ያላችሁ አዳዲስ ሆናችሁ ይህን ቪዲዮ ከደረሳችሁ ሰብስክራይብ በማድረግ ሰፖርት አድርጉኝ። የቻናል ቤተሰቦች ደግሞ ላይክ በማድረግ ጀምሩትና ቪዲዮችን እያየን እናንተ በኮሜንት ሀሳብ እንድትሰጡኝ እፈልጋለሁ ማለት ነው። የቻናል ቤተሰቦች አብረን እስከ መጨረሻው ድረስ አብረን እንቆይ። ባለፈው እንዳየነው አብርሽ ለሩታ ሰርፕራይዝ ሲያረጋት ወደ ቤት ልመለስ ነው ብላ ሰርፕራይዝ ሲያረጋት በነበረው ቪዲዮ ላይ አንደኛው ብሩክ ነበረ። እዛ ላይ ሰርፕራይዙ ላይ ሲያጨበጭብ ከነሱ ጎን ሆኖ ምናምን በቃ ያለውን እዛ ጋር እውነታውን ነገር እንትን ሲያደርግ የነበረው ብሩክ ነበረ እዛ ጋር ማለት ነው። በዛሬ ቪዲዮ ላይ ደግሞ ምናየውኝ ከአቤል ጋር በቃ ምርጥ የሆነ አለ አይደለ? ቪዲዮን ታዩታላችሁ። በየመሃሉ ቪዲዮ እናያለን እና ከአቤል ጋር የሩታና የአብርሽን ፎቶ አሰርተው ሰርፕራይዝ ማድረግ ምን የሚሉት ነገር ነው? ምንም ያልገባኝ ነገር ማለት ነው። እዛ ጋር ሲያስመስል ነበር ወይስ እንዴት ነው? በዛን ቪዲዮ ላይ ያየነው ብሩክ እንዴት ነው በዚህ ላይ እንደዚህ ሊሆን የቻለው? ምንም ሊገባኝ አልቻለም። ሀሳባቸው ምንድን ነው? ምን እየሰሩ የሆነ አክል ብር ቢሆንስ ታውቃለህ? እንትንም ቢሆን ይችላል። አትፎግረን። ቼኩ ምን በተመለከተ ይመስልሃል? አንዳንድ የቤት እቃ ምናሟላበት። አንቺ ጀግና ነሽ። ነይ ያራዳ መጀመሪያ ብትነግሪኝ አሁን ሀሳቡን ቀይር ነበር። አይ ልንገራችሁ እንደ ሀሳብ ምንድነው ግን አታጓጉን። ያራዳ ልጅ አሁን ይከፈት በቃ ኤርሚ ሲጀመር ያራዳ ልጅ ምን ነው ቅራለክ እንዴ አብርሽ? አነቀ ኧረ አንቆኝ አይደለም እና አይ አሪፍ ነው። ቤት እንከራይና ቤት እንከራይና አንድ የቤት ከራይ እያንዳንዱ አንቺ ጋር ያለው አይደለም እሱ አይደለም እንደዛ ሳይሆን እንዴ እኔ ጋር ያለው ሰው በአዲስ መንፈስ በአዲስ ቤት በአዲስ እቃ ምናልባት ነው የሚለው ነገር ምንም ላውቅ አልቻልኩም ማለት ነው። እናንተ ደግሞ የምትረዱት ነገር ካለ ኮሜንትም ጠብቃለሁ። ከዛ ውጪ ያለው ነገር ምንድነው? ይሄንን የመሰለ ቪዲዮ
ይህን መሰለ ፎቶ አሰርተው ሰርፕራይዝ ማድረግ ማለት ምን ማለት ነው? እንግዲህ ሰርፕራይዙ ላይ እነሱ በጣም ሲደሰቱ ነበረ። እንግዲህ በፎቶን ተደንቀው ፎቶን እያዩ ያምራል እያሉ ብሩክን በጣም ሲደሰት ነበረ። ሄርሜላም ያው እንደምታውቃት ናት እሷ እና በዚህ ልክ ሲደሰቱ ነበረ። እንግዲህ ምንድን ነው እዛ ጋር የተፈጠረው ነገር የሚለው ነገር አናቅም። እንግዲህ ወደፊት ያለና ሄርሜላ የሚኖራቸውን ነገር አናቅም። እንግዲህ እንዳየነው ከሩታ ጋር ያለው ነገር ጨርሷል። ቤት አስረክቧል። ልጁን መጥቶ እንዲያይ ፈቅዳለት ነበረ። በዛሬው ቪዲዮ ላይ ደግሞ እሱም ላይ የተለቀቀ ነገር አለ ማለት ነው። እስቲ በጥቂቱ እሱንም ወይ ይዛ ወጣችሁ ምናምን እዚህ ቤት ውስጥም አታዩም ከፈለክ ሌላ ሰው ማየት አልፈልግም። በቃ አማርኛ ግልጽ አማርኛ እኮ ነው። በቃ አብሶ ደግሞ እሱን ማየት አልፈልግም። አንተ ምሮ ከኔ ችግር ፐርሰናል የሆነ ችግር አለብህ። እህት ወንድሞቼ ማምጣት መብቴ ነው። አንተ አትከለክለኝም እንዴ? ዝም አልኩ። አበዛኸው። ሰላም ልትጨቀጭቀኝ የፈለከው መጣሁ። ልትጨቀጭቀኝ ነው ወይስ ልጁን ለማየት ነው? ምንድን ነው ፐርፐዝ? አንዴ አዳምጪኝ። ቤቱን ስተውልሽ የትኛውም ልጁን አውጪውና ውጪ ወጣቴ ዘሎ እንዲገባበት አለ። ማን ነው ወጣቴ የምትለው አንተ? ገባሽ? አንተ ተረጋጋ እንጂ የምታወራውን ነገር እያወቅህ እንጂ አብራ ሰምተኛ አክብሬ ነው ዝም ያልኩህ። እስኮ እህቴ ያለች ዞር በል እንዳነከኝ። መውጣት ካለብህ ውጣ። ወጣል ከህይወቷን አልወጣ ያልኩህ አይደለ? እሱን ደግሞ ነው ያሳያል። አሁን እየመጣ አትበጥብጠን። ልጅህን የማይከፈለክ ይዘህ ውጣ። አይታችሁ ይዘሽ ትመለሻለሽ። አለቀ። ሲምፕል። እንደዛ አይደለም። በስነ ስርዓት ማየት ይችላል። ይምጣ። ምንም የከለከልኩት ነገር የለም። አይቶ ከልጁ ጋር ተጫውቶ የፈለገውን ታይም አሳልፎ መሄድ ይችላል። ግን ደግሞ ለምን ወንድሞችሽ መጡ፣ ለምን ዘመድ አዝማድ እዚህ ቤት ውስጥ ተገኘ አይባልም። ለማየትም ስትመጣ ደውለህላት ነው። ሲቀጥል ደግሞ እኔ አንተ ወንድም እናት አባት ቢመጡ ለምን መጣችሁ ልትል ነው? እናት አባት ናቸው እነሱ። ገባሽ? እሱ እናት አባት ቢመጡ መጣችሁ ልትል ነው? ከልጄ ጋር ላይ አልፈልግም። አይመለከትም። ልጁን እኮ ትተኸዋል። ከልጁ ጋር ማለት ነው። እሱ እዚህ ያለው ከልጁ ጋር አይደለም። ያም ሆነ ይሄው እና እንዳየነው አብርሽ የሆነ ተፈቶ የተለቀቀ ጥጃ ነው የሆነው ማለት ምንም በቃ ነገሮችን እየጨራረሰ ምናምን በቃ ራሱን ነፃ ወጣ ነው የሚመስለው በዚህ ቪዲዮ ላይ ከሩታ ጋር ያለው ነገር ማለት ነው። እና ሀሳቡ አብሮ ለመሆን ይሁን አብሮ መኖር ፈልጎ ይሁን አናቅም። ከሄርሜላ ጋር ያላቸው ነገር አናቅም። ብቻ እሱ ያለበትን ሁኔታ ይህን ይመስላል ማለት ነው። እና በዚህ መልኩ ደግሞ ልጁን ሊጠይቅ ቤቱ ማለትም ያው የሩታ ቤት ይሄዳል ማለት ነው። እና የሩታ ቤት በሚሄድበት ሰዓት የሩታን ብራዘር ያገኛል ማለት ነው። እንዴት እዚህ ቤት ሊመጣ ቻለ? እንግዲህ ከሱ ጋር ጸብ ነው የፈጠሩት። እዚህ ቤት እንዴት ሊመጣ ቻለ? ምክንያቱም ከአንቺ ውጭ እዚህ ቤት ማንም ሊገባ አይችልም ነው የሱ አባባል ማለት ነው። እና እንግዲህ ፈቅዶ ሰጥቷት ኑሪበት ብሎ ከሰጣት በኋላ እንግዲህ እስር ቤት አይደለም መቼም አይደለም ሰው አይግባ ከኔ ውጭ ማንም አይገባ፣ ከአንቺ ውጭ እዚህ ቤት ውስጥ ማንም ማየት አልፈልግም ማለቱ ተገቢ ነው ብዬ አላስብም። ግን የሚመስለኝ መጀመሪያ በዛን ሰዓት ያው ትዝ የሚላቸው ከሆነ ሩታን ሲነግሩት የሩታ ስታደርገው የነበረው በዛን ሰዓት ስታስመስል ስታደርገው የነበረው ነገር ውሸቷን እንደሆነ ፕራንክ ነው ወይም የእውነት ፍቅር እንዳልሆነ ምናምን በነገረው ነገር ቂም ይዞ ሊሆን ይችላል አብርሽ ማለት ነው። እሱን ማየት አልፈልግም ያለበት ምክንያት እንጂ እዚህ ቤት ውስጥ ማንም መግባት አይችልም ከኔ ውጭ ወይም አንቺ እንድትኖሪበት ነው እንጂ ሌላ ሰው እንዲመጣ አልፈልግም ማለቱ ተገቢ ነው ብዬ አላስብም። እና ልጅቷ ባትኖር ኖሮ መደባደባቸው አይቀርም ነበረ። ያው አብርሽ እየፎከረ ስለሆነ ማለት ነው። እና እናንተስ ምን ትላላችሁ በዚህ ነገር ላይ? ያላችሁን ኮሜንት በዚህም ላይ ምናምን ባቀረባችሁት ልክ ተጠንቀቁት። ኢቨን ስልካችሁን ቦርሳችሁን ተጠንቀቁ። ልጁን የስላየሁት ነው በትንሹ ማለት ነው። በቃ ከዚህ በላይ ካንተ የምሮ ችግር አለበት ነው ምን ታረጋለህ? ምናልባት እዚህ መተን ስታይ ሊሆን ይችላል። እኛ ደግሞ የቁሳቁስ እንትን የለብንም። እኔ ከዚህ በላይ ከሱ ጋር መቆየት ነው ግን አንቺ አረፍ ብለሽ ጀመር ባትመጪም ደስተኛ ነኝ። እንደዚህ አይነት ክብር የሌለው ሰው ጋር እኔ እንትን እዚህ እንደዚህ አይነት ሰው ፊት ቆመሽ ከምትሰደብ አንተ ጭራሽ ሌባ የምትለው ማን ነው? ቆይ ምን አይነት ንቀት ነው ያለብህ? የኔን ፊት አንተ ተግባር እኮ እየተናገረ ነው። ሩታ አንቺን አክብሬሽ እንጂ ማለት ነው በጣም ስታከብራኝ እኮ እያከበርኩሽ ነው፣ እያታገስኩሽም ነው እያወራሁት ያለሁት ይሄ ልጅ ማለት ነው። የማይሆን ንግግር እሷ ፊት ትናገራለህ። እንዴት አይነት ሰው ነው? ንግግር የተናገርኩት ነገር የለም ሩታ። በጣም ነው የምታሳፍረው በእውነት። አሁንም ማለት ነው እግዚአብሔርን እንዳንተ ክብሩን ያጣ ሰው አይቻልም።
አሁንም አፈን ባከፍት ደስተኛ ነኝ። የምትወጣ ከሆነ ውጣ ውጣ። የምትወጣ ከሆነ ሰምተኛል። ይኸውልህ እኔ ከአንተ ጋር መጣላት አቅቶኝ አይደለም። ሰማን አክስቴ እያለች እንደዚህ አይነት ስህተት አልሰራም ብዬ ነው። የምትወጣ ከሆነ ውጣ። አሁንም ሌላ ይኸውልህ አያ ችግር ይሄ ነው ችግር። እኔ አንተ አይነቱ ነው ይኸውልህ መቶ እመታለሁ። የምትወጣ ከሆነ ውጣ። አንተ እንዴት ውጥር ውጥር ነው ያለው? ወይኔ ገኒ ልጁ ማለት ነው ሴት ነው ያስታውቃል። እቃ ሳጥብ አሁንም አፈን አትክፈት። አይደለም ይኸውልህ በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። ናውጣ በእናትህ እኔ አስወጩ በእናትህ ፓምፐርስ መቀየርም አስለምጂ ማለት ነው። የቻናል ቤተሰቦች እንግዲህ ነገሮች በዚህ መልኩ የሆነ ድብልቅ አንዳንዴ ማለት ነው በዚህ መልኩ ነገሮችን ሲወሳሰቡ በጣም ይገርማል። የሆነ ተለያይተው ያልተለያዩ ሰዎች በውስጥ ይፈላለጋሉ፣ ላዩ ግን ያለው ነገር ምናምን ማስመሰል በጣም ያስጠላልና ሩታም በዚህ ልክ ያኔ በዛን ደስታ አይቻት እኔ በዚህ ልክ ደግሞ ዛሬ ስታመነጫጭቀው ምን ፈልገህ መጣ የቤት ዕቃ እናሟላለህ ወይ ምናምን እንደዚህ መባል አለበት ብዬ አላስብም። በሩታ በኩል የሆነ ክብር ወይም ለሱ ያላትን እንትን ትንሽ የወረደ ነው ብዬ አስባለሁ ማለት ነው። እና የሆነ ቢከባበሩ ተለያይተው እንኳን ተከባብረው ልጃቸውን አብረው እንትን ቢያደርጉ በጣም አሪፍ ነው ብዬ አስባለሁ። ለአብረሽ ግን ተመችቶታል ሁሉም ነገር ማለት ነው። አብረሽ በቃ ለይቶለታል። እዚህም እዛም እያለ መኖር ነው የሚፈልገው እና እኔ እንጃ ቢያንስ እዚህ ጋር ሩታ ሚስቱ ናት፣ ወልዳለች፣ የሆነ ታይም አሳልፏል። ግን እዚህ ጋር ደግሞ ሄርሜላ ለምንድን ነው ማትርቀው ማለት አንዴ ወደዚህ አንዴ ወደዛ እያለ የምትቀበለው ነገር ምንም ሊገባኝ አልቻለም። እና ይመስለኛል ሄርሜላ ምንም ይሁን ምንም የትም ሄዱ ይምጣ ምናምን በቃ ከሱ ጋር ያላትን ደስታ ማጣጣም ነው የምትፈልገው። ማለትም አብርሽ ምንም ይሁን እንደምትቀበለው ነው። የትም ዞሮ ይምጣ ምንም ያርግ የትም ይሄድ እንደምትቀበለው ነው። እንዲህ ለምን እዚህ ጋር ሄድክ ለምን ሄድክ ምናምን እንደ ሩታ የሆነ ቁጥጥር የላት ምናምን በቃ እሱ ደስ የሚለው ነገር ያርግ ብቻ ነው የምትለው። ሄርሜላ ምንድነው እንደዚህ አይነት ሰው አለ እንዴ? ማለት ህይወት ነው አይደለ? ብዙ ነገር አለ። ማንኛውም ሰው ደስ ያለውን ነገር ያርግ፣ ሲፈልግ ይሄድ ሲፈልግ ይምጣ ምናምን የሚባል ነገር አለ እና ሄርሜላ እየሆነች ያለችው እንደዛ ነው የምታደርገው ማለት ነው። እና በጣም ነው ባህሪዋ በጣም ነገር ነው እና ቻናል ቤተሰቦች ይህን ቪዲዮ አይታችሁ ሲጨርሱ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። አዳዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። የቻናል ቤተሰቦች ላይክ እንዳይረሳ። በቀጣይ ቪዲዮዎች ደግሞ እስከምንገናኝ ቻው፣ ሰላም።